እመቤታችን እጇ ያረፈበትን ቦታ በእጁ ነክቷል። የእግሯ ዱካ በረገጠበት ቦታ የእሱ እግር ረግጧል። ሕይወት ፊቷን ያዞረችብኝ በመሰለኝ ጊዜ የጸለይኩት ጸሎት ማሳያችሁ ይሆን። እሱን ተዩ፣ አትርጂው፣ ከጭንቀቱ ሁሉ አታውጪው። እሱን ተዩና እሷን እርጃት፣ ኢትዮጵያን እርጃት። በጣም ቸርነቱ በዝቶ ችግሬ ወጣሁኝ። ሰላም የምወዳችሁ እንደምን አላችሁ? እኔ የዓለም ዘውድ እባላለሁኝ። የተሻለ ትውልድ፣ የተሻለ ነገ፣ የተሻለ ሀገር ይገባናል። በዚህ ቻናል ትውልድን የሚሰሩ ነገን የተሻለ የሚያደርጉና ሀገር ሊገነቡ የሚችሉ ሀሳቦችን እናነሳለን፣ ሀሳቦችን እንሰጣለን፣ ሀሳቦችን እንቀበላለን። ስለዚህ ይህን ቻናል ሰብስክራይብ በማድረግ አሁንኑ ቤተሰብ መሆኑን እንዳይዘነጉ። ወደ ዛሬ ጉዳይ ልግባላችሁ። አንድ ዓመት በፊት በጣም በጨነቀኝና ሕይወት ፊቷን ያዞረችብኝ በመሰለኝ ጊዜ የጸለይኩት ጸሎት ማሳያችሁ ይሆን። ይህ ጸሎት 50%ቱ የተመለሰ ሲሆን 50%ቱ ደግሞ ምላሽ ያላገኘ ጸሎት ነው። ምላሽ ያገኘው ጸሎት የትኛው ነው? ምላሽ ያላገኘውስ ደግሞ የቱ ነው? ለምን ምላሽ አላገኘም የሚለውን የማሳያችሁ ይሆናል። ይህንን ማሳያችሁም እንዲሁ ዝም ብዬ ሳይሆን ከሀገራችንና ከጋራ ጉዳያችን ጋር ስለሚገናኝ ነው። ወደ ቪዲዮ እንግባ። ይህ ቪዲዮ ወይም ይህ ጸሎት በግጥም መልክ አድርጌ ቲክቶክ ላይም ጭኜው ነበረ። ስለዚህ ያንን የጫወት ቪዲዮ አውርጄ ነው አሁን እያሳያችሁ ያለው ማለት ነው። ወደ ቪዲዮ። ረሃብ፣ ፍርሃት ሲደራረብ ሞትና ጭንቀት አድህነን አድህነን ቢያደርስም የእንባ ጸሎት ከበደሉ መብዛት ይሁን አልያም ከልቡ ክፋት የብርሃን ጭላንጭል ከፊቱ ሲጠልቅበት አዛኝቱ አማላጅቱ አይዞህ በይው ድረሽለት ሀገርሽ ሀገሬ ብሎ ምንም በሀገሩ ቢመካ የእጅሽን አሻራ ዳብሶ ቢራመድም በእግርሽ ዱካ እነኋት እናት ሲባል ልጅ የሚለውን ባይተካ እናቱ ሆነሻልና ዘኝለት ዛሪለት አይለየው በረካ ልትሆነው ሀገሩ ሀገርሽ ስትሰጠው በረከትሽ ሊባርከው ቃል ኪዳንሽ ሊጠብቀው በክፉ ሥራ ቢረክስ ቅዱስ አፈሯ ሊቀድሰው ልቡ በቀትር ፀሐይ ብትነድ የጊዮን ውሃ ሊያረከው ይህ ነውና የእምነት ቃሉ መብራን ተራጁ። እናም ደግሞ እሱ ማለት እሷ ነች ሀገርሽ ሀገሩ የሆነች እሱን ተዩ እሷን እርጃት እሱ ማለት ኢትዮጵያ ናት። እሺ ጸሎቱ ይሄን ይመስላል። ለኔ ጸሎት ነው፣ ለሌላ ሰው ደግሞ ግጥም ሊሆን ይችላል። ስለዚህ ይሄንን እናያለን። ሚስጥር ነው። ማንም ሰው ሊጸልየው የሚችል ማንም ሰው ሊመኘው የሚችል ጉዳይ ነው። አንድም ታሪክ ነው፣ አንድም ሀገራችንን የተሻለች ለማድረግ አሁን ካለንበት ችግር ወጥተን ወደ ተሻለ ከፍታ ለመድረስ እንደ መነሻ ልናስበው የሚገባ ነገርም ስለሆነ ጭምር ነው ላሳያችሁ የፈለኩበት ምክንያት። ስለዚህ እያንዳንዶችን ስንኞች ለማየት እንሞክር እስኪ። ምናልባት እናንተ የገመታችሁበት ወይም የሰጣችሁት ፍቺ ይኖራል። እኔ ደግሞ ይህን ስጽፍ ከምን አንጻር አይቼ ልጻፍኩት። ስለዚህ ሀሳቤን ኮምፔር ማድረግ ትችላላችሁ ማለት ነው። ወደ መጀመሪያው ስንኝ እሄዳለሁኝ። ረሃብ፣ ፍርሃት ሲደራረብ ሞትና ጭንቀት። ረሃብ፣ ፍርሃት ሲደራረብ ሞትና ጭንቀት። ረሃብ አለ፣ ፍርሃት አለ፣ ሞት አለ፣ በአጠቃላይ ጭንቀት አለ። እኒህ አይነት መከራዎች ሁሉ ተደራርበዋል። ስለዚህ እነዚህ አይነት ችግሮች የሌሉበትን ሰው ማሰብ ትችላላችሁ። ማን ላይ ደግሞ እንዳለ ማሰብ ትችላላችሁ። ስለዚህ አሁን ባለንበት ሁኔታ ረሃብ፣ ፍርሃት፣ ጭንቀት፣ ሞት ምን ላይ እንዳለ ጥያቄውን እንደ ጥያቄ ለእናንተ ተዋዋለሁኝ። አድህነኒ አድህነን ቢያደርስም የእንባ ጸሎት። እሺ አድህነኒ፣ አድነኝ፣ አድህነነ፣ አድነን ቢያደርስም የእንባ ጸሎት። አድነኝ አድነን እያለ ቢጸልይም ከበደሉ መብዛት ይሁን አልያም ከልቡ ክፋት በደሉ በዝቶ ፈጣሪ ጸሎትን ያልተቀበለው ሆኖ ይሁን አልያም ደግሞ ልቡ ክፉ ሆኖ። ስለዚህ አንድ ሰው ጸሎት ሲያደርግ ጸሎቱ ከፈጣሪ የማይደርስበት ምክንያት አንደኛ በደለኛ ከሆነ አልያም ደግሞ ልቡ ክፉ ከሆነ ነው ማለት ነው። የብርሃን ጭላንጭል ከፊቱ ሲጠልቅበት። ስለዚህ ይህ ሰው በችግር ውስጥ ነበረ፣ በመከራ ውስጥ ነበረ፣ በረሃ ውስጥ ነበረ። ጸሎት አደረሰ ወደ ፈጣሪው።
ተንበርክኮ ለመነ፣ አለቀሰ። ምንም ብርሃን እየታየው ያለም ጨለማ እየታየው ነው ያለ ማለት ነው። አዛኝቱ አማላጅቱ አይዞህ በይው ድረሽለት። እናም ተስፋ አልቆረጠም። ባክሽን አዛኝቱ አንቺ አዛኝ ነሽ፣ ሩህሩህ ነሽ እና አይዞህ በይው ድረሽለት፣ ፈጽመሽ አትተይው ነው፣ አትጨክኝበት። ሀገርሽ ሀገሬ ብሎ ምንም በሀገሩ ቢመካ፣ ሀገርሽ ሀገሬ ብሎ ምንም በሀገሩ ቢመካ ምን ማለት ነው? ይሄ እኛ ኢትዮጵያ እንላለን። ኢትዮጵያ የተቀደሰች ሀገር፣ የተባረከች ሀገር፣ ቅድስት ሀገር ምናምን ምናምን ብላ ብላ። ስለዚህ ሀገርሽ ሀገሬ ብሎ ሀገርሽ ማለት ስለዚህ አዛኝቱ አማላጅቱ ብሏል። ስለዚህ ስለ ድንግል ማርያም ነው እያወራ ያለው ማለት ነው። ስለዚህ ኢትዮጵያ የድንግል ማርያም ሀገሯ ነች። ሀገሯ እንድትሆን ተሰጧታል። ስለዚህ ሰው ይህ በጭንቀት ውስጥ ያለ ሰው ምን አለ? ሀገርሽ ሀገሬ ብሎ ሀገራችን አንድ ነች፣ የአንቺም ሀገር ናት፣ የኔም ሀገር ናት እና የአንቺ ሀገር እንደ ሀገሩ በማሰቡ እየኮራ ነው ማለት። ስለዚህ ሀገርሽ ሀገሬ ብሎ ምንም በሀገሩ ቢመካ ሀገርሽ የኔ ሀገር ስለሆነች ሀገሬ እመካለሁ፣ የአንቺን ሀገር ይዤ አንቺ ሀገር ላይ እየኖርኩ ምንም አልሆንም እያለ ቢመካ የእጅሽን አሻራ ዳብሶ ቢራመድም በእግርሽ ዱካ፣ የእጅሽን አሻራ ዳብሶ ቢራመድም በእግርሽ ዱካ። እመቤታችን ኢትዮጵያ ውስጥ በነበረችበት ጊዜ ብዙ ቦታዎች ላይ ቆይታለች፣ በተለያዩ ቦታዎች ተንቀሳቅሳለች። ስለዚህ የእጇን አሻራ ነክቷል። እመቤታችን እጇ ያረፈበትን ቦታ በእጁ ነክቷል። የእግሯ ዱካ በረገጠበት ቦታ የእሱ እግር ረግጧል። እነኋት እናት ሲባል ልጅ የሚለውን ባይተካ፣ እነኋት እናትህ ሲባል ልጅ የሚለውን ባይተካ። ለእመቤታችን ለዮሐንስ ስትሰጥ እናትህ ይህች ተብሎ ተሰጥቷል። ስለዚህ እነኋት እናትህ ይህች ነች ሲባል ልጅ የሚለውን ባይተካ፣ እሱም ለእመቤታችንም ልጅሽ ይኸው ተብላ ተሰጣለች። ስለዚህ እመቤታችን ዮሐንስ እናትና ልጅ ሆነው ተሰጣጥተዋል ማለት ነው። እናትህ እነኋት ሲባል ይቺ እናትህ ናት ሲባል እኔ በልጅ በልክ እንደ ልጅ ሆኜ ልጅ ማድረግ ያለበት ነገር ሳላሟላ ብገኝ እንኳ ነው እነኋት እናትህ ሲባል ልጅ የሚለውም ባይተካ፣ እናቱ ሆነሻልና ዘኝለት ዛሪለት አይለየው በረካ። ስለዚህ አንዴ እናቱ ሆነሻልና እዘኝለት እራሪለት አይለየው በረካ፣ አይለየው ረድኤት መባረክ አይለየው ነው። ስለዚህ እኛ እንደ ልጅ ባንገኝ እንኳ አንቺ አንዴ እናቱ ነሽ ብለሻልና እባክሽን እዘኝለት ራሪለት የሚል ትርጉም አለው ማለት ነው። ልትሆነው ሀገሩ ሀገርሽ ስትሰጠው፣ ልትሆነው ሀገሩ ሀገርሽ ስትሰጠው። ስለዚህ ኢትዮጵያ የቅድስት ድንግል ማርያም የአስራት የቃል ኪዳን ሀገር ነች። ይቺ ሀገር ለዚህ ለጭንቀተኛ ሰው ለተቸገረ ሰው ተሰጠች ማለት ነው። ስለዚህ ሀገርሽ ልትሆነው ሀገሩ ሀገርሽ ስትሰጠው በረከትሽ ሊባርከው ቃል ኪዳንሽ ሊጠብቀው፣ እንዲሁ ዝም ብሎ ሳይሆን በረከትሽ ሊባርከው ነው፣ ቃል ኪዳንሽም ሊጠብቀው ነው። በክፉ ሥራ ቢረክስ ቅዱስ አፈሯ ሊቀድሰው፣ ምንም እንኳ ክፉ እየሰራ ቢረክስም አፈሯ ተቀድሳለችና ቀድሰሻታልና ያን አፈር በረገጠ ጊዜ ሊቀደስ ከክፉ ስራው ሊነጻ ወይም ከኃጢአቱ ሊነጻ፣ ልቡ በቀትር ፀሐይ ብትነድ የጊዮን ውሃ ሊያረከው፣ ልቡ በሙቀት ወይም በፀሐይ ተቃጥላ በጣም ውሃ ብትፈልግ፣ ጊዮን የገነት ምንጭ ነው። ጊዮን ተሰጥቶታል። በጊዮን ከጥማቱ ሊረካ። ስለዚህ ይሄ ሰው የሚጎልበት ነገር የለም ማለት ነው። አንዴ ከእሷ ሀገር ከድንግል ማርያም ሀገር እስከተፈጠረ ድረስ ኃጢአት ቢሰራ ቢቸገር ቢጠማ ሁሉ ነገር በረከት በበረከት ነው የሚሆንለት ማለት ነው። ይህ ነውና የእምነት ቃሉ መብርሃን ተራጁ። ይህን አምኖ ነው እየኖረ ያለ እና እባክሽን መብርሃን ተራጂው እርጂው ዝም አትበይው። እናም ደግሞ ሌላኛ ሀሳብ አለ። እሱ ማለት እሷ ነች፣ ሀገርሽ ሀገሩ የሆነች እሱ ማለት እሷ ነች። ስለዚህ ይሄ የተቸገረ ሰው ማለት ኢትዮጵያ ነች።
ምን ማለት ነው? ሀገርሽ ሀገሩ የሆነች ስለዚህ እሱ ማለት እሷ ነች። ኢትዮጵያ ማለት እሱ ናት። ኢትዮጵያ ደግሞ ሀገርሽ ነች። ስለዚህ ሀገርሽ ሀገሩ ነች። እሱን ተይው፣ እሷን እርጃት። እሱ ማለት ኢትዮጵያ ናት። እንዲያውም እሱን ተይው፣ አትርጂው፣ ከጭንቀቱ ሁሉ አታውጪው። እሱን ተይውና እሷን እርጃት፣ ኢትዮጵያን እርጃት። እሱ ማለት ኢትዮጵያ ናት። ኢትዮጵያ ከተለወጠች፣ ኢትዮጵያ ከጭንቋ፣ ከችግሯ፣ ከድህነቷ፣ ከረሃቧ ከወጣች እሱ ወጣ ማለት ነው። ስለዚህ እሱን ተይውና እሷን እርጃት የሚል ትርጉም ነው ያለው። በእውነቱ ይሄ እኔ በጣም በተቸገርሁ ጊዜ፣ በጨነቀኝ ጊዜ ተስፋ የማደርገው የምጨብጠው ነገር የሌለ መስሎ በታየ ጊዜ የጫር ያደረኩት ግጥም ነው። ነገር ግን ደግሞ የውስጥ ትክክለኛ ሀዘን እና እግዚአብሔር ይመስገን ያው ሁሉም ጋር ጭንቀት አለ፣ ችግር አለ። እኔ ጋር ብቻ አይደለም፣ ማንም ሰው ይቸገራል። ከሆነ ጊዜ በኋላ ከዛ ችግር ይወጣል። እኔም እግዚአብሔር ይመስገን በጣም ቸርነቱ በዝቶ ችግሬ ወጣሁኝ። ምላሽ አግኘሁ። ጸሎት ማለት ይሄ ነው። ነገር ግን 50% ያልተመለሰው እሱን ተይው እሷን እርጃት፣ እሱ ማለት ኢትዮጵያ ናት። ስለዚህ ያልተመለሰ ጸሎት ነው ማለት ነው። ስለዚህ ይህ ጸሎት አንድ ችግረኛ ጸሎት ብቻ ሳይሆን እንደ ሀገር ሁላችንም ስለ ሀገራችን ልንጸልየው የሚገባ ጸሎት ነው ማለት። ኢትዮጵያ ማለት የኛ ሀገር ብቻ ካልሆነች እንደ አንድ ዜጋ ቅድስት ድንግል ማርያም ኢትዮጵያዊት ከሆነች፣ ምክንያቱም በትውልድ በዜግነት የሚባለው ቀርቶ እንዲሁ ሀገሯ ሆና ከተሰጠች፣ ስለዚህ እኔ ኢትዮጵያን እንደምወዳት ድንግል ማርያም ኢትዮጵያን ተወዳታለች ማለት ነው። ምክንያቱም ሀገሯ ነች። እኔ የኢትዮጵያ ጉዳይ እንደሚያሳስበኝ ድንግል ማርያም የኢትዮጵያ ጉዳይ ያሳስባታል ማለት ነው። ታዲያ ለምንድን ነው ይህ ሁሉ ነገር እየሆነ እሷ ዝም የምትለው የሚል ጥያቄም ሊያስነሳ ይችላል። ነገር ግን መጥፋት በነበረብን ሰዓት ሳንጠፋ አልፈን ይሆናል። ምናልባት እንደተደረገብን እና እንደሚደረግብን ክፉ ስራ አሁን ባለንበት መገኘት ላንገኝ ይችል ነበር። ዋናው ነገር ምንድን ነው? ብዙ ጊዜ ስለ ችግሮች እናወራለን፣ ስለ መፍትሄውም ለመናገር እንሞክራለን። ነገር ግን አብዛኛውን ጊዜ አሁን ላይ የምናየው ስለ ችግሩ ስለ ምንጩ ሳይሆን ስለ ውጤቱ ነው። ውጤቱ ላይ ያለውን ጉዳይ ለማስወገድ ነው የምንሞክረው። ለምሳሌ አንድ ችግር ስናይ ስለ መንግስትን እንወቅሳለን። መንግስት ችግሩን እንዳመጣ ልናስብ እንችላለን። መንግስት ግን ውጤት ነው። ስለዚህ መንግስት አሁን ማለት ዜጎች ናቸው፣ የተወሰኑ የተማሩ አካላት ስብስብ ነው መንግስት ማለት። ስለዚህ እነዚህ የተማሩ አካላት ስብስብ በሆነ ሲስተም ዲዛይን ተደርጎ የመጣ ውጤት ነው። ስለዚህ መንግስት ችግር ሆኖ ነው ብለን ካሰብ ይህ ችግር በራሱ ችግር ሳይሆን የሆነ ጉዳይ የተበላሸ ጉዳይ ውጤት ነው ማለት። ስለዚህ ማስተካከል ያለብን ችግሩን ሳይሆን ችግሩ እንዲመጣ ያደረገውን ጉዳይ ነው። ስለዚህ ወደኋላ ተመልሰን ችግሩን ያመጣውን ምንጩን ነው እንጂ ለማስወገድ መሞከር ያለብን ውጤቱ ላይ ብቻ እያየን ውጤቱ ላይ ተንተርሰው የሚመጡ ችግሮችን ለማስወገድ ብንሞክር ልፋት ብቻ ነው የሚሆን። ለምሳሌ አንድ ቀለል ያለ ምሳሌ ልንገራችሁ። በገጠር አካባቢ ቤት ሲሰራ ብዙ ጊዜ ቤቱ ይመነጫል። ከተሰራ በኋላ ቤቱ ከውስጥ ምንጭ ለምሳሌ ወይ ከምድጃው ጋር ከሆነ ቦታ በጣም ሴንሲቲቭ ከሆነ ቦታ ላይ ምንጭ ሊመነጭ ይችላል። ምንጭ ይፈልቃል። ስለዚህ ያ ሰው ያ ባለቤት ቤቱን ሰርቶ መቼም አያፈርሰውም ስለመነጨ ብሎ። ስለዚህ ያንን ምንጭ መድፈን አለበት፣ ያን ምንጭ ማድረቅ አለበት። የመጀመሪያው አማራጭ ለምሳሌ ድንጋይ እያመጣ አፈር እያመጣ እዛ የሚመነጨው ቦታ ላይ ወይም ምንጩ የሚወጣበት ቦታ ላይ ቢጨማምርበት የውሃ ኃይል ነውና ውሃው ግፊቱን ወይም ፕሬሸሩን መልቀቁን አያቆምና እያመጣ የሚከምረው ድንጋይና አፈር ተራራክሎ ወይም ፎቅ አክሎ ቤቱን ከጥቅም ውጭ ሊያደርግበት ይችላል እንጂ ምንጩ መመንጨቱን አያቆም። ስለዚህ እኛም እንደዛ ነው እያሰብን ያለነው። አሁን ላይ ምንጭ የመሰለ ችግር እናያለን። እሱን ችግር ራሱ ችግሩ ጋር እየተላፈን ያን ችግር ለማስወገድ እንሞክራለን። ነገር ግን ወደ ምንጩ ወይም ወደ ሶርሱ መሄድ አለብን፣ ወደ ኮዝ፣ ወደ ሜን ኮዝ ማለት። ስለዚህ ይሄ ሰው ምን ያደርጋል? ይሄም የገጠር አካባቢ ሰዎች ምን ያደርጋሉ? ቤቱ በስከላይ በኩል ዘለቅ አድርገው መሬቱን ይጎርዱታል። በሚጎርዱት ጊዜ ምንጩ ከዛ ጋር ይፈልቃል። ስለዚህ ወደ ቤት እየሰረገ ይገባ የነበረው ምንጭ ከውጭ በተጎረደው ጉርድ መፍሰስ ይጀምራል ማለት ነው። ስለዚህ ከዛ በኋላ ምንጩ ከቤት መንጨት ያቆማል። ችግሩ
ከስሩ ከምንጩ ጠፋ ማለት ይሄ ነው። ስለዚህ ሀገራችንም እንዲህ አይነት ሀሳቦችን ልናስብ ይገባል። የእነዚህ ችግሮች ምንጭ ወይም መነሻቸው ደግሞ የት ነው፣ የቱ ጋር ነው ማስተካከል ያለብን የሚለውን ሀሳብ በቀጣይ በምንሰራቸው ቪዲዮዎች የምንዳስስ ይሆናል። ለዛሬው አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። መልካም ጊዜ